ወጣቶችን እንደ ስጋት ከመቁጠር ይልቅ የፖለቲካ ተሳታፊ እንዲሆኑና በተለያዩ ቦታዎች ውክልና እንዲያገኙ ማድረግ እንደሚገባ ተገልጿል። የተገለጸው መልካም አስተዳደር ለአፍሪካ የተሰኘው ሀገር በቀል የፖሊሲ ጥናትና ምርምር ተቋም የወጣቶች የፖለቲካ ተሳትፎና ውክልና ለመልካም አስተዳደር ያለው አስተዋጽኦ በሚል ርዕስ ባዘጋጀው የፖለቲካ ፓርቲዎች የምክክር መድረክ ላይ ነው። ሪፖርተራችን መስልያ ሺ መድረኩን ተከታትለዋለች። ብሩክ አስቀናው እንደሚከተለው ያቀርበዋል። መልካም አስተዳደር ለአፍሪካ የተሰኘው ሀገር በቀል የፖሊሲ ጥናትና ምርምር ተቋም የወጣቶች የፖለቲካ ተሳትፎና ውክልና ለመልካም አስተዳደር ያለው አስተዋጽኦ በሚል ርዕስ የፓርቲዎች የምክክር መድረክ አካሂዷል። በዚህ የውይይት መድረክ በመጪው ምርጫ የሚሳተፉ 3 የፖለቲካ ፓርቲዎች ማለትም ብልጽግና ፓርቲ፣ ትብብር ለኢትዮጵያ አንድነትና ሰላም ለኢትዮጵያ ጥምረት ተሳትፈዋል። በመድረኩ ዓለም አቀፍ የወጣቶች የፖለቲካ ተሳትፎ የተመለከቱ ጥናቶች የቀረቡ ሲሆን በጥናቱ የወጣቶች የፖለቲካ ተሳትፎ ዝቅተኛ እንደሆነ የተመላከተ ሲሆን በአብዛኛው የዓለም ሀገራት በሕዝብ እንደራሴዎች ምክር ቤት ውስጥ የወጣቶች ውክልና ከ2 በመቶ ያነሰ እንደሆነ ተገልጿል። በስራ አስፈጻሚ ደረጃ ያለው ተሳትፎም እንዲሁ አነስተኛ መሆኑ የተጠቀሰ ሲሆን ኢትዮጵያን ጨምሮ በአብዛኛው የአፍሪካ ሀገሮች ደግሞ ቁጥሩ ከዚህም ያነሰ ስለመሆኑ ተነስቷል። ምንም እንኳን ወጣቶች የምርጫ ድምጽ ሰጪዎችን ቦታ በብዛት የሚሸፍኑ ቢሆንም በተመራጭነት ያላቸው ቦታ ከ1 በመቶ ያነሰ መሆኑን የሚገልጸው ጥናቱ ወጣቶች በፖለቲካ ፓርቲዎች የወጣቶች ክንፍ ስር ሆነው የፖለቲካ ስልጣን ለመያዝ ወይም የመራጩን ድምጽ ለማግኘት ከመዋል የዘለለ የተመራጭነት ቦታ እድላቸው ዝቅተኛ ሆኖ ይገኛል ይላል። በመድረኩ የወጣቱን የፖለቲካ ተሳትፎና ውክልና እንዴት ይመለከተዋል የሚል ጥያቄ የቀረበለት ብልጽግና ፓርቲ ወጣቶችን እንደ ስጋት ከመቁጠር ይልቅ የፖለቲካ ተሳታፊ እንዲሆኑና ውክልና እንዲያገኙ በማድረግ አስተዳደራዊና መዋቅራዊ ለውጥ ማድረግ የፓርቲው አቋም መሆኑን ገልጿል። ተቋማቶቻችን ወጣቱን በተለየ በመጥፎነት፣ በስጋትነት፣ ከሽብር፣ ከቦዘኔነት ወይም ደግሞ ከሌሎች ጉዳዮች ጋር አያይዞ ሳይሆን ወጣቱን እንደ ሀብት ቆጥሮ ወጣቱን ደግሞ እንደ ሀገር ባለቤት ቆጥሮ ማስተናገድ የሚችሉ ገለልተኛ የሆኑ ተቋማትን፣ ገለልተኛ የሆኑ የጸጥታ ተቋማትን፣ ገለልተኛ የሆኑ የደህንነት ተቋማትን፣ ሌሎች የህግ አውጪ ተቋማትንም ሪፎርም የማድረግ ስራው አንደኛው ዓላማ ለወጣቱ በሩን መክፈት፣ እድሎችን ማስፋት ነው። ወጣቱ ከኮታ በላይ የሚያስፈልገው ምቹ መደላደል ነው። ምቹ መደላደል ከተፈጠረለት፣ ሜሪቶክራሲ እውን ከሆነ፣ ተቋማት ገለልተኛ ከሆኑ፣ ህጎች አሳታፊ ከሆኑ፣ አንዱን ኢንቴንሽናሊ ምንድነው ታሳቢ አስቦም ይሁን በተዘዋዋሪ መንገድ አግላይ እንዳይሆኑ ከተደረጉ፣ አሰራሮች ግልጽ ከሆኑ፣ ተጠያቂነት ማምጣት ከተቻለ ወጣቱ ከኮታ በላይ ምቹ መደላደል የተሻለ ተሳትፎ ያመጣለታል። የወጣቶች የፖለቲካ ተሳትፎና ውክልና እንደ ጾታና ብሔር ውክልናዎች የኮታ ስርዓት ውስጥ ተካቶ አናገኘውም። ውክልናውም የሚቀራረብ አይደለም የሚለው ትብብር ለኢትዮጵያ አንድነት ፓርቲ በበኩሉ የቀድሞ የፓርቲው አመራሮችን በወጣቶች የመተካት ስራ እየሰራ መሆኑን ይገልጻል። በሰባተኛው ጠቅላላ ምርጫም የፓርቲው 50 በመቶ የሚሆኑ ተወዳዳሪዎች ወጣቶች መሆናቸውን በመድረኩ አንስቷል። አዳዲስ አመራሮች በፓርቲያችን ላይ ወደዚህ እንዲመጡ ጥረት እያደረግን ያለ ነው። በአሁን ሰዓት ላይ በሰላማዊ መንገድ ተደራጅተን ድምጽ እንሆናለን ለወጣቶቹ። አዳዲስ አመራሮችን ማፍራት ነው። ሊደርሺፕ ትራንዚሽንን በተመለከተ ይሄ ፓርቲያችን የድሮ አመራሮችን በወጣቶች በመተካት የመተካት ስራ በስፋት እየሰራ ነው። በአሁኑ ምርጫ ወደ ሚዲያ የወጣኑ አመራሮች ከ50% በላይ እንሆናለን በእርግጠኝነት መናገር የምችለው። አዳዲስ ወጣቶች ነን። ብዙ ወጣቱን የሚወክሉ ተመራጮችን በአዲስ አበባም በክልል ከተሞችም ላይ ባሉበት ቦታ ከ1300 በላይ የሆኑ ተመራጮች አሉ። በ23ቱም ወረዳዎች ላይ በ23ቱም መቀመጫዎች ላይ ሊሆን የሚችል በአዲስ አበባ ውስጥ ለፓርላማም ለአዲስ አበባ ምክር ቤትም ለሁሉም ቦታ ላይ ፖቴንሻል ያላቸው ወጣቶችን ይዘን መተናል። 70 በመቶ የሚሆኑት የፖለቲካ ፓርቲ አባሎቻችን ወጣቶች ናቸው የሚለው ሰላም ለኢትዮጵያ ጥምረት ፓርቲ ደግሞ ወጣቱ ነጻ ሆኖ ሀገሪቱን መምራት የሚችልበትን እድል ለመፍጠር ዝግጁ መሆኑን በመድረኩ ገልጿል። እኛ በተለይ የፖለቲካ ፓርቲ አባሎቻችን ወጣቶች ናቸው። ከፍተኛ የወጣት ቁጥር አለን በፓርቲዎቻችን ውስጥ። ከዛም አልፎ በአባልነት ብቻ ሳይሆን በእጩነት ደረጃ አሁን እንደ እጩ ያቀረብናቸው የሰላም ለኢትዮጵያ ጥምረት ፓርቲ እጩዎች 70% ከዛ በላይ ወጣቶች ናቸው። በየጠቅላላ ጉባኤዎቻችን ወጣቶችን ወደፊት የማምጣትን ጉዳይ እንደ አንድ አንኳር ዓላማ ይዘን እየቀጠል ነው ያለ ነው። ወጣቱ በሚገባው ደረጃ ነጻ ሆኖ የፖለቲካ ተሳታፊና የሀገሪቱን የራሱን መብቶች የራሱን ሀብቶች መቆጣጠር፣ ማስተካከል፣ መከታተል የሚችልበትን
እድል ለመፍጠር ዝግጁ ነን። 7ኛውን ጠቅላላ ምርጫ ብናሸንፍ 17 ዓመት ያስቆጠረውን የወጣቶች ፖሊሲ ማሻሻል አንዱ ተግባራችን ነው የሚሆነው ያለው ብልጽግና ፓርቲ ከአሳታፊነት፣ ከተቋማዊ አገልግሎት፣ ከስርዓተ ጾታ እይታው ጋር ተያይዞ ፖሊሲው ላይ የሚታዩ ክፍተቶችን የሚቀርፍ ጠንካራ ፖሊሲ ቀርጸን ወደ ተግባር እንገባለን ብሏል። በተመሳሳይ ትብብር ለኢትዮጵያ አንድነት ፓርቲም በቀጣይ ስርዓት ወጣቶችን የሚያሳትፉ ፕሮጀክቶችን እንቀርጻለን ያለ ሲሆን ወጣቱ በፓርላማም ሆነ በተለያዩ ቦታዎች በነጻነት የሚወከልበትን ስርዓት እንደሚያረጋግጥ ገልጿል። ሰላም ለኢትዮጵያ ጥምረት ፓርቲ በበኩሉ ወጣቱ የሙስናና የጥቅም ትስስር ጉዳዮች ውስጥ ብዙ ያልገባ በመሆኑ በመልካም አስተዳደር ውስጥ የሚኖረው ሚና ከፍተኛ ነው ያለ ሲሆን ከዚህ አንጻር መልካም አስተዳደርን ለማስፈንና ሙስናን ለመከላከል ሲባል ወጣቱን የማሳተፍ ጉዳይ የፓርቲው አቋም መሆኑን የጠቀሰው